ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የዘጠነኛ ክፍል የኢኮኖሚክስ ትምህርት ዩኒት 8 አሁን መማማራችንን እንቀጥላለን። ቤዚክ ኢንተርፕረነርሺፕ ነው የሚለው። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ቤዚክ ኢንተርፕረነርሺፕ ኢንትሮዳክሽን ይላል። ወደ ትምህርታችን ስንገባ Many industry observers have debated on the origin of entrepreneurship. ስለ ኢንተርፕረነርሺፕ አመጣጥ ታሪካዊ አመጣጥ ማለት ነው። የኢንዱስትሪን ኦብዘርቭ የሚያደርጉ ምልከታ የሚያደርጉ ሰዎች ዲቤት ያደርጋሉ፣ ይከራከራሉ። The fact to note here is the most scholars who debate the origin of entrepreneurships are either economists or historian. ዋና መረጃ ግን ፋክት ሊሆን የሚችለው ስኮላርስ የተለያዩ ምሁራን ማለት ነው የሚስማሙበት እና የሚከራከሩበት የኢንተርፕረነርሺፕ ኦሪጂን አመጣጥ ቀደምት አመጣጡ ማለት ነው ከምጣኔ ሀብት ባለሙያዎች ወይም ከታሪክ ባለሙያዎች የሚወጣ አይደለም። The common forum accepts the concept of entrepreneur is derived from the French concept entrepreneur. Entrepreneur የሚለው ጽንሰ ሀሳብ ተቀባይነት ያገኘውና የመጣው ከፍሬንች ወይም ከፈረንሳይ እንደሆነ ድራይቭድ የተደረገው ኢንተርፕረነር ከሚል ቃል እንደመጣ ይገለጣል። which matches closely with the English concept of business conduct. ከእንግሊሽ ኮንሴፕት ጋር የሚዛመደው እና ተቀባይነት እንዲያገኝ ያደረገው ቢዝነስ ኮንዳክት ወይም የንግድ ጠባይ ባህሪ ልንለው እንችላለን። ኢንተርፕረነርን ማለት ነው። The entrepreneurship theory ወይም የኢንተርፕረነርሺፕ ጽንሰ ሀሳብ has been changing through several decades of business growth and has received numerous definitions and characteristics from different scholars. እዚህ ጋር የምናየው ምንድነው? ኢንተርፕረነርሺፕ የሚለው ጽንሰ ሀሳብ ብዙውን ጊዜ እና በብዙ አስርት ዓመታት ውስጥ የቢዝነስ እድገት የንግድ እድገት ጋር በተያያዘ መንገድ ትርጉሙ በተለያየ ምሁራን ኦር ስኮላርስ ዘንድ የተለያየ እየሆነ መጥቷል የሚል ሀሳብ ነው ያለው። Who believes that some qualities are common among most entrepreneurs. Entrepreneurship foundation are based on economics and other such disciplines such as history, politics, education, culture, experience and networking. ኢንተርፕረነርሺፕ የሚለው ዋና መሰረቱ ቤዝ የሚያደርገው ኢኮኖሚክስ ሆኖ ሌሎች ዲሲፕሊኖች ወይም የትምህርት አይነቶች ይመለከቱታል ኢንተርፕረነርሺፕን ማለት ነው። ከታሪካዊ አመጣጥ አንጻር የሂስትሪ፣ ከፖለቲክስ ፐርስፔክቲቭ አንጻር ደግሞ ፖለቲክ፣ ከኤዱኬሽን፣ ከካልቸር፣ ከኤክስፔሪንስ፣ ከልምድ፣ ከኔትወርኪንግ ጋር በተያያዘ መንገድ የተለያየ ትርጉም ይሰጠዋል ማለት ነው። ዋና ዓላማ የትምህርቱ ዓላማ ምንድን ነው ብለን ስንወስድ ተማሪዎች ከዚህ ትምህርት የምታገኙት ኢንተርፕራይዝ ምንድን ነው፣ ኢንተርፕረነር ማለት ምን ማለት ነው፣ ኢንተርፕረነርሺፕ ምንድን ነው፣ ኢላቦሬት ዘ ኮንሴፕት ሰፋ ባለ መንገድ የኢንተርፕራይዝን የኢንተርፕረነርን ኢንተርፕረነርሺፕ ሶስቱም ቃላቶች በሚገባ ዲፋይን እናደርጋለን። ዲስከስ ዘ ሮል ኦፍ ኢንተርፕረነር ኢን ኢኮኖሚክ ዲቨሎፕመንት የኢንተርፕረነር ሮል ጥቅም በኢኮኖሚያዊ ልማት ውስጥ ምንድን ነው የሚለውንም እንደዚሁ እንረዳለን። አናላይዝ ኢንተርፕረነራል አቲቲዩድ ኤንድ ቢሄቪየር የኢንተርፕረነራል የግለሰቡ አቲቲዩድ እና ቢሄቪየር ባህሪ ከአቲቲዩድ አመለካከቱ ጋር በተያያዘ መንገድ እናያለን።
ኤክስፕሌን ዘ ሪሌሽንሺፕ ቢትዊን ኢንተርፕረነራል ሰክሰስ ወይም ስኬት ላይ የደረሰና አልተርናንስ ቱ ኦፖርቹኒቲ ቲምወርክ ኤንድ ዳይቨርሲቲ ምንድን ነው? በኢንተርፕረነርሺፕ ቲምወርክ የቡድን ትስስር ልንለው እንችላለን። ኦፖርቹኒቲ መልካም አጋጣሚ ልንል እንችላለን። ዳይቨርሲቲ ማለት ልዩ ልዩ ኢንተርፕረነራል ልናይ እንችላለን ማለት ነው። እንደ ስታርታፕ አክቲቪቲ ኢንተርፕረነርሺፕ፣ ኢንተርፕራይዝ ኤንድ ኢንተርፕረነር ልዩነታቸው ምንድን ነው የሚለውን እንረዳለን። ዋት ኢዝ ዘ ኢምፖርታንስ ኦፍ ክሪኤቲቪቲ ኢኖቬሽን ቱ ኢንተርፕረነርሺፕ? ፈጠራ እና ክሪኤቲቪቲ የፈጠራ ችሎታ እና ፈጠራ ምንድን ነው? ኢኖቬሽን ጋር በተያያዘ መንገድ ምን ማለት ነው? ኢምፖርታንሱ ምንድን ነው? ሃው ዱ ዩ ሪሌት ኢንተርፕረነርሺፕ ዊዝ ኢንተርፕረነራል አቲቲዩድ ቢሄቪየር ኤንድ ማይንድ ሴት? ኢንተርፕረነርሺፕን ከኢንተርፕረነራል አቲቲዩድ አመለካከት፣ ቢሄቪየር ባህሪ እና ማይንድ ሴት ጋር በተያያዘ መንገድ ያለውን ሪሌሽንሽፕ እንመለከታለን። ዋት አር ዘ ዊንድስ ኦፍ ኢንተርፕረነራል ኦፖርቹኒቲ? የኢንተርፕረነራል መልካም አጋጣሚዎች ምንድን ናቸው? ዋት ኢዝ ዘ ኢምፖርታንስ ኦፍ ቲምወርክ ፎር ኢንተርፕረነራል ሰክሰስ? ለኢንተርፕረነራል ስኬት ቲምወርክ የቡድን ትስስር በጋራ መስራት ጥቅሙ ምንድን ነው የሚለውን እንመለከታለን። ዋት አር ዘ ሶርስ ኦፍ ፋይናንስ ፎር ኢንተርፕረነራል ዴቨሎፕመንት? ለኢንተርፕረነራል ዴቨሎፕመንት ልማት እድገት የሀብት ምንጭ የፋይናንስ ምንጭ ምንድን ናቸው የሚለውንም እንመለከታለን ማለት ነው። ኪ ኮንሴፕት ኢንተርፕረነርሺፕ፣ ኢንተርፕራይዝ፣ ኢንተርፕረነር፣ ቲም ወርክ፣ ዳይቨርሲቲ፣ አቲቲዩድ፣ ቢሄቪየር ኤንድ ማይንድ ሴት የሚለውን እንደዚሁ ቁልፍ ቃላት ናቸው። አሁን እየተማርን በምንቀጥልበት ጊዜ በደንብ ትረዳላችሁ የሚል ሀሳብ ነው ያለኝ። ኢንተርፕረነርሺፕ የሚለውን ለብቻ መያዝ፣ ኢንተርፕራይዝ፣ ኢንተርፕረነር። ኢንተርፕራይዝ ማለት የተቋቋመ ድርጅት ልንለው እንችላለን። ኢንተርፕረነር ድርጅቱን የሚመራው ግለሰብ፣ ኢንተርፕረነርሺፕ ደግሞ ያንን ተቋሙንና ግለሰቡን ያስተሳሰረው ክህሎት ብለን ልናስብ እንችላለን። ቲምወርክ በጋራ መስራት፣ ዳይቨርሲቲ፣ አቲቲዩድ፣ ቢሄቪየር ኤንድ ማይንድሴት ከዚህ በፊት የገለጽናቸው ናቸው። 8.1 ዲፊኒሽን ኦፍ ኢንተርፕራይዝ፣ ኢንተርፕረነር ኤንድ ኢንተርፕረነርሺፕ ምንድን ነው የሚለውን ቀጥሎ እናያለን ማለት ነው። ስለዚህ ኢንተርፕራይዝ ምንድን ነው? አንደኛው ሌጋል ኢንቲቲ ነው፣ ህጋዊ የሆነ ፖሰሲንግ ዘ ራይት ቱ ኮንዳክት ቢዝነስ ኦን ኢትስ ኦውን፣ ህጋዊ የሆነ ሌጋል ኢንቲቲ እና ቢዝነስን ለመስራት መብት የተሰጠው። ፎር ኤግዛምፕል ቱ ኢንተር ኢንቱ ኮንትራት፣ የኮንትራት ቢዝነስ ሊሆን ይችላል። ኦን ፕሮፐርቲ፣ ሀብት ባለቤት የመሆን። ኢንከር ላያቢሊቲ፣ የመበደር ዕዳን የመያዝ ኢንከር የማድረግ። ኤንድ ኢስታብሊሽ ባንክ አካውንት፣ ባንክ አካውንት የመክፈት እና ኢስታብሊሽ የማድረግ ኃላፊነት ያለው ኢንተርፕራይዝ እንላለን። ስለዚህ ኢንተርፕራይዝን ለይተን ዋት ኢዝ ኢንተርፕራይዝ ለሚለው መልስ ሌጋል ኢንቲቲ ነው፣ ህጋዊ ሰውነት ያለው ተቋም እና ቢዝነስ ለመስራት መብት የተሰጠው በተለያየ መንገድ እነዚህን ባህሪ ያሟላ። ቱ ኢንተር ኢን ኮንትራት፣ ኦን ፕሮፐርቲ፣ ኢንከር ሊያቢሊቲ ኤንድ ኢስታብሊሽ ባንክ አካውንት የተባሉትን የያዘ ማለት ነው። አን ኢንተርፕረነር ምንድን ነው ደግሞ ስንል ኢዝ ኤኒ ፐርሰን ሁ ክሪኤትስ ኤንድ ዴቨሎፕስ ኤ ቢዝነስ አይዲያ ኤንድ ቴክስ ዘ ሪስክ ኦፍ setting up an enterprise to produce a product or service which satisfies customer needs ይላል። የቢዝነስ ሀሳብ ወይም የንግድ ሀሳብ ክሬት ያደረገ የፈጠረ እና ዲቨሎፕ ያደረገ ያዘጋጀ በተመሳሳይ መንገድ ላዘጋጀው እና ክሬት ላደረገው የቢዝነስ ሀሳብ ሪስክ ወይም ደግሞ ሊመጣ የሚችለውን አደጋ ለመቀበል የተዘጋጀ ምርትና ምርታማነትን በማምረት ወይም አገልግሎት በማቅረብ ደንበኞችን ማርካት እና ለፍላጎታቸው ምርት ማቅረብ ወይም አገልግሎት ማቅረብ የሚችል ሰው ነው
ኢንተርፕረነር የምንለው ማለት ነው። ስለዚህ ኢንተርፕረነር ግለሰቡን ይመለከታል። ሀሳቡን፣ እቅዱን፣ አደጋ ኃላፊነት መውሰዱን፣ ምርትና አገልግሎት ማቅረብ የሚችለውን መቻሉን ማለት ነው ያሳያል ማለት ነው። ኢንተርፕረነርሺፕ የምንለው ግን the process of identifying opportunity in the marketplace ፕሮሰሱን በኢንተርፕራይዙ እና በኢንተርፕረነሩ መካከል ያለውን የማርኬት እድል አይደንቲፋይንግ ኦፖርቹኒቲ ማርኬት ፕሌስ አሬንጂንግ ሪሶርስ ሀብት ከየትን ሊያገኝ እንደሚችል አሬንጅ የሚያደርግ ሪኳየርድ ቱ ፐርሲው this opportunity and invest resource ይህን ካገኘ በኋላ ኢንቨስት የሚያደርግ ወደ ሀብት ለመለወጥ የሚሰራ order to exploit the opportunity of long term gains የረጅም ጊዜ ገቢ ለማግኘት ማለት ነው ያሉ መልካም አጋጣሚዎችን በሙሉ ኤክስፕሎይት የሚያደርግ ነው የሚጠቀም ነው ኢንተርፕረነርሺፕ it involves creating incremental wealth ሀብት ከመፍጠር ጋር በተያያዘ ተከታታይነት ባለው by bringing together resource ሀብትን በማቀናጀት ወደ አንድ በማምጣት አዳዲስ ነገሮችን በመጀመር ሊሆን ይችላል። እንዲሁም ኦፕሬት ኢንተርፕራይዙን ኦፕሬት በማድረግ በማንቀሳቀስ ሊሆን ይችላል ማለት ነው። ኢንተርፕረነርሺፕ ስንል እዚህ ጋር ሌላኛው ዴፊኒሽን መያዝ ያለባችሁ is a practical and process that result in creativity ተግባር እና ሂደትን ከፈጠራ የፈጠራ ችሎታ አለ ከፈጠራ እና ከኢንተርፕራይዝ ዴቨሎፕመንት ኤንድ ግሮዝ የኢንተርፕራይዝ ጥቃቅን እና አነስተኛ የንግድ ተቋማቶች እድገትና ልማት ጋር የተያያዘ ነው። engaging entrepreneurship shifts people from being job seeker to job creator ኢንተርፕረነርሺፕ ሰዎችን ማለት ነው ከስራ ፈላጊነት ወደ ስራ ፈጣሪነት ሽግግር እንዲያደርጉ ምልከታ እንዲያደርጉ የሚያደርግ ኃይል ወይም አቅም አለው which is critical in countries that have high rate of unemployment like ኢትዮጵያ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገሮች ደግሞ ኢንተርፕረነርሺፕ እጅግ በጣም አስፈላጊ ነው። ለምን ስራ ፈላጊ ስራ የሌለው ሰው ሃይ ሬት ስለሆነ however it requires lots of creativity ግን ብዙ ክሬቲቪቲን ይጠይቃል driving force behind innovation እዚህ ጋር የምናየው እንደ ምሳሌ የምንወስደው ቤተልሔም ጥላሁን አለሙ is an entrepreneur Ethiopian entrepreneur when she has 25 she started a business immediately after the graduating from college ቤተልሔም ጥላሁን አለሙ የተባለች ኢትዮጵያዊ ማለት ነው በ25 ዓመት አካባቢ ማለት ነው አዲስ ከኮሌጅ ከተመረቀች በኋላ ወዳውኑ ቢዝነስ ሀሳብ ክሬት በማድረግ ወደ ስራ ለመግባት ችላለች። she founded Sole Robles a shoe company that uses recycled tires እንደገና የሶሬ ሬቤልስ የተባለ ተቋም በመመስረት ሹ ካምፓኒ መክፈት የቻለች የታየር ሪሳይክል በማድረግ in 2014 ማለት ነው she was named the fastest growing brand in Africa by Forbes በፎርብ ኒውስ መጽሔት ላይ በዓለም አቀፍ የሚታወቅ መጽሔት ላይ ማለት ነው በአፍሪካ ደረጃ በፈጣን የኢንተርፕረነርሺፕ እድገት በማስመዝገብ ስሟ እንዲጠቀስ ሆኗል። another well known entrepreneur ኃይለ ገብረስላሴ መውሰድ እንችላለን። ኃይለ ገብረስላሴ ኢትዮጵያዊ ታዋቂ የማራቶን ሯጭ ነው። ኢትዮጵያዊ ነው። he is retired long distance runner marathon and the nation's hero for Ethiopia የኢትዮጵያ ሄሮ ወይም ጀግና የሚባል ነው። aside from his running career ከሩጫው ጎን ለጎን ግን የሚያገኘውን ገቢ ወደ ቢዝነስ በመቀየር he is successful businessman ሆኗል ማለት ነው። he is even considered one of the richest people in Ethiopia በኢትዮጵያ ውስጥ ሀብታም ከሚባሉ ሰዎች እንዲመደብ ሆኗል። ኃይሌ owns Marathon Motors. The company also assembles Hyundai vehicle.
and recently rolled its first electric car out of the assembly plant. ኃይሌ is involved in በኢንቨስትመንት በመሰማራት ሆስፒታሊቲ፣ ኢንተርቴይንመንት፣ ሪል ስቴት፣ አግሪካልቸር ኤንድ ቴክኖሎጂ employ over 3,000 of his people across a variety of business። እንግዲህ ኃይሌ በሆስፒታሊቲ፣ በኢንተርቴይንመንት፣ በሪል ስቴት፣ በግብርና፣ በቴክኖሎጂ በመሰማራት ማለት ነው የሀገሩን ዜጎች ከ3000 በላይ ለሆኑ ማለት ነው በተለያዩ የቢዝነስ አማራጮች ስራ ዕድል የፈጠረ ጀግና አትሌታችን ነው ማለት ነው። ኢን ጀነራል በአጠቃላይ ግን the process of entrepreneurship የኢንተርፕረነርሺፕ ሂደት ፕሮሰስ ማለት ነው 5 ክሪቲካል ኤሌመንት አካቶ ይዛል። ይህም በደንብ መያዝ ይኖርባችኋል። ጥያቄ ፈተና ላይ ልትፈተኑ ትችላላችሁ፣ ግለጽ ልትባሉ ትችላላችሁ። ዘስ አር አንደኛው ምንድነው? the ability to spot a potential profitability opportunity መልካም እድል ሊፈጥሩ የሚችሉ ትርፍ ሊያስገኙ የሚችሉ ፖቴንሻል የሆኑ ስራዎችን ስፖት የማድረግ የመለየት የመምረጥ ችሎታ ነው አንዱ። ሁለተኛው the ability to commercialize the perceived opportunity also referred as innovation ያን ያየውን ኦፖርቹኒቲ ፖቴንሻል ስፖት ያደረገውን ማለት ነው ወደ ኮመርሻል የመቀየር ችሎታ አላቸው። ይህም ኢኖቬሽን ከፈጠራ ጋር ይያያዛል። the ability to pursue it in the long run ለረጅም ጊዜ መቆየት ችሎታ the ability to pursue its methodically ሜተዱን በደንብ ዘዴውን በደንብ የሚያውቁ ችሎታ አላቸው፣ የሚረዱ ናቸው። acceptance of failures as possibility ፌለርን ውድቀትን ደግሞ አክሴፕት የሚያደርጉ ናቸው፣ የሚቀበሉ ናቸው፣ ስህተታቸውን የሚያርሙ ናቸው። ስለዚህ እነዚህ 5 የሆኑ ችሎታዎች ኢንተርፕረነርሺፕ ሂደት ውስጥ ክሪቲካል ኤሌመንት መሆናቸውን መረዳት ይኖርብናል። ሂስትሪ ኦፍ ኢንተርፕረነርሺፕ ምንድን ነው? የኢንተርፕረነርሺፕ ታሪክ ስንመለከት ዱሪንግ ዘ አንሸንት ፔሪድ በጥንት ጊዜ ማለት ነው the word entrepreneur was used to refer to a person managing large commercial projects through the resource provided to him በምንድነው ትልልቅ ተቋማትን ኮመርሻል የሆኑ ፕሮጀክቶችን የሚመራ የሚጠቀም ይህም በቀረበለት ሀብት ልክ ማለት ነው የሚያስተዳድር ተብሎ ይወሰዳል። in the 19th century በ17ኛው ክፍለ ዘመን a person who had signed a contractual agreement with the government to provide stipulated product or service was considered an entrepreneur ከመንግስት ጋር ስምምነት ያደረገ ማለት ነው። ከ17ኛው ክፍለ ዘመን ወዲህ ደግሞ አግሪድ ያደረገ ምርትና አገልግሎትን ለማቅረብ የተስማማ ይሄንን ምን እንለዋለን? ኢንተርፕረነር እንለዋለን። in this case the contract price is fixed so that any profit or loss reflects the entrepreneur's effort የትኛውም ትርፍና ኪሳራ የሚወሰነው በኮንትራክት ፕራይስ በፊክስድ ፊክስ ቋሚ በሆነ በራሱ ብቻ የማይወሰን ግን በመንግስትና በኢንተርፕረነሩ መካከል በተገባው ስምምነት መሰረት የሚሄድ ነው። ስለዚህ ፕሮፊትም ካለ ሪስክም ካለ ኃላፊነቱን ይወስዳል። በራሱ አቅም ልክ የሚወሰን ነው። in 19th century በ18ኛው ክፍለ ዘመን ደግሞ in 18th century the first theory of entrepreneur was developed by ሪቻርድ ካንትሊዮን የኢንተርፕረነርሺፕ የሚለው ጽንሰ ሀሳብ ፈርስት ዴቨሎፕ የተደረገው በሪካርድ ካንቲሊዮን አማካይ ነው። ይህን መያዝ አለባችሁ። ለምሳሌ በ18ኛው መቶ ክፍለ ዘመን በመጀመሪያ ደረጃ የኢንተርፕረነርሺፕ ጽንሰ ሀሳብን ዴቨሎፕ ያደረገው ሰው ማን ነው ብትባሉ ሪቻርድ ካንቲሊዮን። who said an entrepreneur is a risk taker ኢንተርፕረነር የሚለው ሪስክን ችግርን አደጋን የመቋቋምና ኃላፊነት የመውሰድ የሚችል ብሎ ይገልጸዋል። if you consider the merchants, farmers and professionals they all operate at risk የትኛውም ነጋዴ፣ ገበሬ እና የትኛውም ምሁር ብንል በሪስክ ውስጥ ነው ስራውን ኦፕሬት የሚያደርገው የሚሰራው።
For example, if the merchants buy products at a known price and sell that at an unknown price, this shows that they are operating at risk. ለምሳሌ አንድ ነጋዴን በሚታወቅ ዋጋ ምርትና አገልግሎትን ገዝቶ በማይታወቅ ዋጋ ምርትና አገልግሎትን ለመሸጥ ቢንቀሳቀስ ኦፕሬቲንግ አት ሪስክ ስራ በሪስክ ውስጥ መስራት ሊሆን ይችላል። The other development during 18th century was differentiated of the entrepreneur from the capital providing role. ከ18ኛው መቶ ክፍለ ዘመን በኋላ አንዱ ለውጥ ምንድነው የተደረገው ልዩነት የፈጠረው ኢንተርፕረነር ሮል የኢንተርፕረነር ጥቅምና የካፒታል ፕሮቫይዲንግ ሮል የተለየበት ጊዜ ነበር። But in late 19th and 20th century በ19ኛው እና በ20ኛው ክፍለ ዘመን ደግሞ ኢንተርፕረነር was viewed from economic perspective. ኢንተርፕረነር የኢኮኖሚክ እይታ እንዲኖረው ሆነ ማለት ነው። ኢንተርፕረነር የሚለው ሀሳብ ኢንተርፕረነር organizes and operates an enterprise for personal gain. ኢንተርፕረነር የሚደራጀውና የሚሰራው ለፐርሰናል ጌን ለጥቅም ነው። The concept of an entrepreneur as an inventor was established in the mid-20th century. From the historical development of entrepreneurship, ከታሪክ የምንረዳው ስለ entrepreneurship, it is possible to see that the perception of the word entrepreneur የኢንተርፕረነርሺፕ የሚለውን ቃል ፐርሲቭ በማድረግ ደረጃ ለውጥ አለ። was developed from managing commercial project to the application of innovation in business ideas. ስለዚህ ኮመርሻል ፕሮጀክትን ማኔጅ ከማድረግ ያለፈ ኢኖቬሽን ኢን ቢዝነስ አይዲያ ላይ ትኩረት ተደርጓል ማለት ነው። what is social entrepreneurship? የማህበረሰብ ኢንተርፕረነር ማለት ኢንተርፕረነርሺፕ ምንድነው? ሶሻል ኢንተርፕረነርሺፕ የሚለውን ከኢንተርፕረነር ኢንተርፕረነርሺፕ እና ኢንተርፕራይዝ በተለየ መንገድ ማየት ይጠቅማል። is attracting growing amount of talent, money and attention, but along with its increasing popularity has come less certainty about what exactly ይላል። ምንድነው? ስለ ታለንት ተሰጥኦ፣ ስለ ገንዘብ፣ ትኩረትን ስለማግኘት ማለት ነው። ሶሻል ኢንተርፕረነርሺፑ አትራክት እያደረገ መጥቷል እድገቱ ማለት ነው። ነገር ግን የፖፑላሪቲ ማለት ህዝባዊ የሆነ የመጣው እና ያደገው ስንመለከት ሌስ ሰርተንሊ ነው። about the exact social entrepreneur is and does. The emerging fields of social entrepreneurship, social entrepreneurship ማህበራዊ ኢንተርፕረነርሺፕ ፊልድ እንደ ትምህርት ኢመርጅ ሲያደርግ ሲፈጠር is growing rapidly እድገቱ በፍጥነት ነው የመጣው። attracting increasing attention from many sectors ብዙዎችን ማለት ነው ብዙ ዘርፎችን አትራክት አድርጓል ስቧል የሶሻል ኢንተርፕረነርሺፕ ማለት ነው። ለምሳሌ የግብርናውን ዘርፍ፣ የማኑፋክቸሪንጉን ዘርፍ፣ የአገልግሎት ዘርፍ፣ የኮንስትራክሽን ዘርፍ እና ሌሎች ዘርፎችንም ኢቨን ጭምር አትራክት እያደረገ መጥቷል። አሁን እስከደረስንበት እስከ ዲጂታል ድረስ ማለት ነው። there are several reasons behind the popularity of social entrepreneurship. የቅቡልነት ህዝባዊነት እየሆነ የመጣው የሶሻል ኢንተርፕረነርሺፕ የማህበራዊ ኢንተርፕረነርሺፕ several reason አለ። basically there is something interesting በጣም አንዱ ቤዚካሊ በጣም ስለሚያስደስት and appealing about entrepreneur and the stories of why and how they do their job. ስራን እንዴት አፕላይ ማድረግ እና ስራን እንዴት መስራት እንደሚቻል ማለት ነው። people like Muhammad Yunus and Steve Jobs were attracted to social entrepreneurship for many reasons. ሙሐመድ ዩኑስ እና ስቲቭ ጆብስ የተባሉ ግለሰቦች በማህበራዊ ኢንተርፕረነርሺፕ ስራ ላይ በጣም አትራክትድ ከሆኑ ግለሰቦች ናቸው። ይህም የሆነበት ምክንያት ምንድነው? this extraordinary people come up with brilliant ideas በጣም ተቀባይነት ያለው ብሪሊያንት
የሆነ ሀሳብ የሚታይ የሚዳሰስ ልክ እንደ ብርሃን ማለት ነው የሚያብለጨልጭ አይነት ሀሳብ ስለነበረ ባይ ክሬቲንግ ኒው ፕሮዳክት አዳዲስ ምርት እና አዳዲስ አገልግሎት በማቅረብ ድራማቲካሊ ኢምፕሩቭ ፒፕልስ ላይፍ በጣም በሚደነቅ ሁኔታ የሰዎችን ህይወት መለወጥ እና ለማሻሻል ተችሏል ማለት ነው። በት ኢንተረስት ኢን ሶሻል entrepreneurship exceeds the phenomena of popularity and attract among people. Social entrepreneurship indicates commanding role in driving social change and has potential payoff with the benefits to society. The potential benefits of social entrepreneurship are clear to many of those promoting and funding this activity. However, the actual definition of social entrepreneurship less clear. In fact, we would argue that defining of social entrepreneurship today is anything but clear. As a result, social entrepreneurship has become so broad that it now has a home for all manners of social beneficial activities. ስለዚህ ስለ ሶሻል ኢንተርፕረነርሺፕ ማህበራዊ ኢንተርፕረነርሺፕ ፕሮሞት ማድረግ ፈንድ ማድረግ እንደዚሁም ደግሞ ከዚህ በፊት ግልጽ አነስተኛ ግልጽነት የነበረው አሁን ግን እያደገ የመጣው ግልጽ እየሆነ የመጣው የማህበራዊ ኢንተርፕረነርሺፕ ማለት ነው። ከዚህ አንጻር በጣም የሰፋና ለሁሉም ማህበረሰብ በሚሆን ደረጃ ሆም ቤት በመሆን እና ጥቅም በሚያስገኙ አክቲቪቲዎች ተግባራት ላይ ለመሰማራት በሚያስችል መንገድ እየሳበ መጥቷል የሚል አንድምታ ያለው ነው ሶሻል ኢንተርፕረነርሺፕ ማለት ነው። አክቲቪቲ ምንድነው እዚህ ጋር የሚያየው give the definition of entrepreneurship and entrepreneur ነው። what is social entrepreneurship ነው። ኢንተርፕራይዝ ምንድነው? ኢንተርፕረነር ምንድነው? ኢንተርፕረነርሺፕ ምንድነው? ሶሻል ኢንተርፕረነርሺፕ ምንድነው? እና የኢንተርፕረነርሺፕ አቢሊቲስ ኤሌመንትስ ምንድናቸው የሚሉትን የተማርን ስለሆነ ይህን ጥያቄ ለመስራት እድል አግኝታችኋል ብዬ ተስፋ አደርጋለሁ። ከዚህ ገለጻ ጋር በተያያዘ መንገድ ማለት ነው። እንግዲህ ተማሪዎች ለዛሬው በዚህ ይበቃናል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።